ያምልጡህ ዳጸ ልሳን ነው አትልም ባንተ ዘንድ። እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ። ለእስራኤልም ቤት በከንቱ ፈልጉኝ አላልኩም ብለህ ያልክ የአባቶቼ አምላክ ሕያው ነህ፣ ሕያው ነህ። ነፍሴ ታከብርሃለች፣ አጥንቶቼ ይገዙልሃል። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም ለተፈራውና ለተመሰገነው ስሜ ይሁን። አየህ በቃ እና ሸክላ አፈርና ጭቃ አፈርና አመድ የሆነ መድኃኔዓለም ሰርቶ አበጃጅቶ ከማህፀን ውስጥ ስትወጣ ምን ነበር ያዋጣ ነው? እኔ እናንተ እነዚህ ጣቶቼ እንደዚህ እንዲሆኑ ማን ነበረ እንደዚህ ያዋጣው? ማን ነው እንደዚህ አድርጎ የሰራው? የኔ አባትና እናት ናቸው እንደዚህ አድርጎ የሰሩት። የአንቺ ፊት እንደዚህ እንዲሆን 3 ሰዓት ሙሉ መስታወት ላይ የምታየው ፊትሽን ማን ነው እንደዚህ አድርጎ የሰራው? ስልጣን የለውም እያልሽን ምንም አይነት መብት በእኔ ላይ የለውም ብለህ ልትከለክለው ጌታን ከፈለክ በፍቃድም ከፈለክ ያለ ፍቃድም ይሰራብሃል። አስፈቅዶ ነው እንደሚገለን ስንሞት እኔ ለምን ሞት ፊት ለምን እንደዚህ አትፎክሩ? እስኪ ጫፌን ተነካኛለህ ሞት ምናምን ነገር ብለህ ማለት ነው። ስለዚህ ማርያም ወደደችም ፈቀደችም እግዚአብሔር የዘላለም ሐሳቡ ሳይፈጸም አይቀርም ነበር። አየህ አሁን እነሱ ቅድም እንዳለው ጥቅስ አምጣ ብለን ስንለው ያላመጣ በአባቱን ፍቃድ በእናቱን ፍቃድ ነው የመጣው ይላል። እውነትህን ነው፣ እውነትህን ነው። እናቱ ለሚለውን አውጣ። ይሄ ዝም ብሎ የባልቴት ወሬ ነው። በአባቱ ፍቃድ በራሱ ፍቃድ ነው የመጣው። እሱ ልክ ነው። የባልቴት ወሬ ይባላል። በእናቱ ፍቃድና በአባቱ ፍቃድ መጣ ምናምን ነገር ወደና እታች ረድ ወንድም አለም እዚህ ለምን የምትልከው እታች ረድ አታስገቡት። ምን ሊያወሩ ነው? ምን ሊያወራ ከትክቼ እንደዚህ ይህንን ተረት አትገቡና ከዳንዬ ጋር ታወራላችሁ። ስለዚህ የአባቶቻችን አምላክ እንደወደደ ይሰራል። ብራስር ኦኬ። ቀደም እህትየው ሰኒ ከታች እየጻፈቻት ነበር። የሳሙኤል እናታችን ሐና እዚህ ያለችውን ታስታውሳላችሁ አይደል? ልጅን ወደ እግዚአብሔር ለመነች፣ ጌታ ሰጣት። መካን ነበረች፣ አንዷ እሷ ነበረች። ልጅን ወለደች። ከወለደች በኋላ ለእግዚአብሔር ለምናው ነበርና ለእግዚአብሔር ሰጥቻለሁ አለች። ከዛም እንዳለችልኝ ስማ፣ ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል አለች። እንደ እግዚአብሔር ቅዱስ የለምና። አቤት ሐንቾ፣ አቤት ሐና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለም። ወይ እንደዚህ ስሙን የሚባርኩ እናቶች እኮ ነው። ከአንተ በቀርና ከአብርሃም በቀር በእውነት ጻድቅ ሰው የለምና ወይ ጻድቅ አምላክ የለምና አላለችም። አብርሃም የሳራ የእነ ሐና የእነ ሳሙኤል አባት ዘር ሐረግ አይደል? ዋናው ግንዱ አይደል? አዎ አየህ፣ ፈጣሪን ከፍጡር ጋር ቀላቅለው እስራኤላውያን ያመልኩም ነበር። ያ የእስራኤል ጥፋቱ አምላኩን ትቶ ሄዶ በየድንጋይ በየዛፍ ስር ይቀባባ ነበረ። በነቢያት ተው እያለ ጌታ ደጋግሞ የነገራቸው እምቢ በማለታቸውም እግዚአብሔር ቀጣቸው። ግን ህዝቡ ናቸው ዛሬም ጭምር አልተዋቸውም። እንደዚህ ነበር የተባለለት። አየህ፣ ከዛም እንዳልችል ብትተወን ጥሩ ነበር። ሐና አትታበዩ ማለት በኩራትም አትናገሩ። እኔ ሳልፈቅድለት ብላ አትበል እያለች ነው። ከፈለገ አልኩ ከፈለገ ክንዱን በከለዳውያን ምድር ላይ ያደርጋል፣ ፍቃዱን በባቢሎን ላይ ይፈጽማል ይላል። ማን ሊከለክለው? ናቡከደነጾርን አስፈልጎ? አረ በፍጹም
ለምን ያስፈቅደዋል? ለምን ያስፈቅደዋል? ወደ ከብትነት ሲቀይረው፣ ወደ ቡሬነት ሲቀይረው፣ ሳር ሲያበላው ፍቃዱን ጠይቆ ነው። በፍቃድ እስኪ ናቡከደነፆር ወደ በሬነት ልቀይር ፈልጌያለሁ፣ ትፈቅድልኛለህ? አትፈቅድልኝም? አልፈቅድልም። እስኪ ጫፌን ትነካኛለህ ብሎት እንደዛ ተወዳድረው ምንድነው ተነጋግረው ተግባብተው ናቡከደነፆር ፍቃዱ ተጠይቆ ነው ወደ ቡሬነት የቀየረው ሳር እንዲበላ ያደረገው ነው ወይ? ማንንም አይጠይቅም ፍቃድ፣ ማንንም እኮ አልኩ። ስለዚህ ምን አልጫና አትታበዩ። ብትታበይስ ትዕቢተኞችን እግዚአብሔር እምቦጭ ነው የሚያደርገው። ብራዘር ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችንም ከዙፋናቸው አዋርዷል ብላ እንዳለች የጌታዬ እናት ማለት ነው። ገዢ ነው ከዙፋን ዱብ ነው የሚያደርግ። ትሑታንንም ከበጎ ነገር የተራቡትንም በበጎ ነገር አጥግቧል፣ ትሑታንንም ከፍ ከፍ አድርጓል ይላል። ትሑት ስትሆን አመድና አፈር ነኝ ትላለህ። አመድና አፈር ታዲያ ከጌታው ጋር እንዴት አይነት ሳፋጣ ነው የምትጫወተው? በወጣቶቹ ንግግር እንዴት አይነት ቀልድ ነው ያስከው? አንተዬ ጭቃ ሆነ በፈጣሪ ላይ ልትጓደድ ትፈልጋለህ እንዴ? እኔ እናንተ ጭቃ ሆነን ልንጓደድ ትፈልጋለን እንዴ? በሰሪ ላይ በሰሪያችን ላይ እኔ ኢሳያስ ነግሮኛል ምዕራፍ 5 ላይ ከሰሪ ጋር ለሚታገል ወዮለት ይላል። እኔ አልታገልም። አንዳንድ ጊዜ ፊር የሚያደርገኝ ነገር አለ በጌታ ፊት። እንዴት አሰማኝም ጸሎቴ እንዴት አትመልስልኝ ምናምን ነገር ብዬ ማለት ነው። ሰከንድ አይቆይም። ጌታ ይቅር በላይ ነው ብለው የእውነት ለትህትና እኮ አይደለም፣ የእውነት እኮ ነው። ይቅር በላይ ከአንተ ጋር የሚጣሉ ይደቃሉ ተብሎ ስለተጻፈ ቢያደቀኝስ? ግን ጌታ ትክክል አይደለም። እንዴት ኤርምያስ እንደዚህ ታደርገዋለህ? ማናችሁ ትላላችሁ? እዚህ ማንም ብትሉስ ምን ታመጣላችሁ? ምንም። ምንም። አትታበዩ ይላል። ስለዚህ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔርን ስራውን የሚመዝን ነውና። ካፋችሁ የኩራት ነገር አይውጣ። አይችልም አትበሉ እግዚአብሔርን ማለት ነው። የኩራት ነገር አይውጣ። አትኩራ። የኃያላንን ቀስት ሰብረዋል፣ ደካሞችንም በኃይል ታጥቀዋል። ሃሌሉያ። ኃያላን ነን ብለው የሚሉትን ቀስታቸውን ነው የሰበረው። የኃይላቸው መሳሪያ የሆነውን ዋናውን የኤላምን ቀስት እሰብራለሁ ተብሎ እንደተጻፈ በትንቢተ ኤርምያስ መጽሐፍ ላይ ይሰብራል አልኩ። ቀስትህን ደካማስ የተባለው በኃይል ያስታጥቃቸዋል። ቀስተኞችን ኃይለኞች የተባሉትን ቀስታቸውን ሰባብሮ አቅማቸውን ትዕቢታቸውን ሰባብሮ ልክ ካስገባ በኋላ ደካማ የተባሉትን ደግሞ በኃይል ያስታጥቃቸዋል። እንዴት አይነት አምላክ ነው! እንዴት አይነት አምላክ ነው! እንዴት አይነት አምላክ ነው! የኔ አባት ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ወይ ጌታዬ ስም ይባረክ። ኢየሱስ በኃይላቸው የሚታመኑትን አድቅቆ ሰብሮ አልኩ። ቀስታቸውን መውጊያቸውን ከነትዕቢታቸው ጭምር ለዘላለም ላይ እነሱ በመቃብራቸው ላይ ዛፍ እንዲበቅል አድርጎ ፍጻሜያቸውን መታሰቢያቸውን ከምድር አጥፍቶ ደካሞችን ግን በኃይል ያስታጥቀዋል። ኃይልንም የሚያስታጥቀኝ እግርንም የሚያዘልለኝ እግሮቼን የሚያበረታ የሚያቆመኝ በከፍታ ጌታዬ ስሜ ይባረክ። የኔ አባት እኔ እዚህ ሳወራ አንተ ውስጤ ስለምታወራኝ ቴንኪው። እኔ ጌታ ቴንኪው። የኔ አባት ቴንኪው። የዳዊት ልጅ ጠግበው የነበሩትን እንጀራ አጡ፣ ተርበው የነበሩትን ከራብ አርፈዋል ይላል። መካኒቱ 7 ወልዳለችና ማን አስወለዳት? መካኒቱን ማን አስወለዳት? የአብርሃም አምላክ ነዋ። የሐናን ማኅፀን ዘግቶት ነበር ይላል። የሳራንስ ዘግቶት ነበረ። ለምን? ዝም ብሎ ሰፈር ላይ የሚሯሯጥ ልጆች እንዲወልዱ እግዚአብሔር ሐሳቡ አልነበረም። አየህ፣ የሳራን ማኅፀን ዘግቶ ዘመኗን ሁሉ አስለቅሶት በሽበት ወደ መቃብር ሊከታት አይደለም። ሃሌሉያ! አይደለም። ማኅፀኔን ዘግቶታል እግዚአብሔር ዘጋኝ በላ ብትልም፣ እግዚአብሔር ግን ከሰማይ ሲያይ አንድ የሚያምር ሕፃን ልጅ ማኅፀኗ ውስጥ ተኝቷል። በሱ ውስጥ ደግሞ ሲያይ ኤሳውንና ያዕቆብን ያያል እግዚአብሔር። ዘመናችንን ያልተፈጠሩ ቀኖችን አየህ እንዳለ ማለት ነው። አይቷል። በያዕቆብ ውስጥ ደግሞ 12ቱን አባቶች አይቷል።
በ12ቱ አባቶች ውስጥ መካከል አንዱን ይሁዳን አይቶታል። በይሁዳ ውስጥ ደግሞ ፋሬስን፣ በፋሬስ ኤስሮም፣ አራም፣ በአሚናዳብ ናኦስ፣ ከዛ ሰልሞን ከራኬብ፣ ቦኤዝን ኢዮቤድ፣ ዳዊት፣ ሰለሞን ሮባም፣ አብያ፣ አሳ እያለ መጥቶ አምጥቶ ኢየሱስ ዘጋኝ ታያለሽ እንዴ? ሳራ ዘጋኝ አይባልም። ከዘጋም እሱ የዘጋውን ማህፀን ይከፍትና እነፍናና ቢቀፈቅፉ ለቤቱ የታመነ ነቢይና ካህን የተወለደው ግን ማህፀኗ የተዘጋችው የነበረችዋ ሐኒቾ ቤት ነው የተወለደው። ነቢይ ምን አልኩ? ነቢይ ለጌታ ቤት የታመነ ነቢይ ሽሙኤል ነቢይ። አዎ ይሄ በጎ ይጠብቅ ተብሎ የሚሯሯጥ አይደለም። ለጌታ የታመነ ኤፉድ የሚለብስ ከሰራዊት ጌታ ከእግዚአብሔር ዘንድ ሰምቶ እንደወረደ የሚናገር ማለት ነው። ለጌታ የታመነ ነቢይ ቴንኬን አባት ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። ፍቃድ በሰማይ እንደሆነች እንዲሁም በእኔ ላይ ትሁን። ፍቃድ በሰማይ እንደሆነች እንዲሁም በልጆቼ ዘመን ቁጥር ላይ ትሁን። ፍቃድ በሰማይ እንደሆነች አንተን በሚወዱ አንተን በመረጡ ምርጫቸው ባደረጉ በሴቶች በወንዶች ልጆች በዘራቸው በትውልዳቸው ላይ ትሁን። የኔ አባት ትክክል ነህ። አንተ ትክክል ነህ። አንድ ቀንም ተሳስተህ አታውቅም። እንደኔ በስህተት አትናገርም። እንደኔ ቸኩለህ በስሜት አትናገርም። እኔ ብዙ ጊዜ አጥፍቼ አውቃለሁ። በጣም ብዙ ጊዜ ተሳስቼ አውቃለሁ። በጣም ብዙ ጊዜ በራሴ ንግግር ተጸጽቼ አውቃለሁ። አንተ ግን እግዚአብሔር ነህ። ጽድቅን ትናገራለህ፣ ቅንን ነገር ታወራለህ። ከአንደበትህ ስህተት የለም። ጻድቅ አምላክ ነህ የኔ አባት፣ ጻድቅ አምላክ ነህ። ገናናው ኢየሱስ ጻድቅ አምላክ ነህ። ጻድቅ እኮ አምላክ ነህ። አንተ አትሳሳትም። ለሁሉ ነገር ትክክል ነህ። ለዘላለም ስም ይባረክ። ነቢይ ወለደች እና ምን አለች? መካኒቱ 7 ወልዳለች፣ ብዙም የወለደች ደክማለች ይላል። እግዚአብሔር ይገድላል። ፍቃድ እየጠየቀ ከፈለገ ጠርጎ እኮ አልኩ፣ ከፈለገ ጠርጎ የማንንም ፍቃድ ሳይጠይቅ እርዝኩዌክ የሚባል ነገር ያስነሳና ጃፓን ላይ ተነስቶ 30 ሺህ አለቁ ይላል። ማን የጨርሰው? ማን ነው እርዝኩዌኩን ያስነሳው? አቡነ ተክለ ሃይማኖት ነው በእግሩ ሲነካው በስባረ አጽሙ ብለህ እንደምትለው ማን ነው? እግዚአብሔር ምድርን ያናውጥ ዘንድ በተነሳ ጊዜ ይላል ኢሳይያስ ምዕራፍ 2 ላይ የአባቶቼ የነቢያት አምላክ እና ከማስደንገጡና ከግርማው የተነሳ ሰዎች ወደ ጉድጓድ ይገባሉ ይላል። ከፈለገስ ወደ ሲኦል ይከተናል። ከፈለገስ ከሲኦል ያወጣል። የፈለገውን በህይወት ያኖራል። የፈለገውን ይገድላል። ማን ሊቃወመው ይችላል? ማን? እስኪ በማመልከቻ በእጅ ብልጫ ወጥተህ ዳውን ብለህ በምትል መንግስታትን በምትቃወምበት እስኪ ወጥተህ ሞክር። ጸብጸብ ይበል እስኪ ከጌታ ጋር። ከእግዚአብሔር ጋር የሚጣሉ ለዘላለም ይደቃሉ ነው የሚለው። ያደቃሃል ነው ብዬ የምልህ። ይኸው መድኃኔዓለም ምስክሬ ነው። ያደቀናል ነው ብዬ የምልህ። ምን እናመጣለን? ምንም። እግዚአብሔር ሲገድል እየጠየቀ ነው፣ ፍቃድ እየጠየቀ ያድናል ይላል። አሁን በዚህ ሰዓት ላይ ስንት እኮ የሚያድናቸው ሰዎች አሉ ወንድሞቼ፣ እናቶቼ፣ ስንቶች አሉ በቅዱሳን መላእክት እየተጠበቁ። አሁን ጫት እየቃመ ያለ ሰውዬ ይኸውልሽ፣ ጫት እየቃመ ነው። እዛ ሰይጣን አንቆ እንዳይገለው እግዚአብሔር ሊያድነው የወደደ ስንት አለ እየተራራለት እየተጠበቀ ያለ በየመንገድ
ስንት እስላም ስንት ሃይማኖት ያለው የሌለው እየተጠበቀ እኔ እናንተ ጌታን ሳናቅ በፊት ማን የጠበቀን? እኔ በቆሎ ትምህርት ቤት ስንከራተት እንደዛ አቁፋዳ ተሸክሜ በምች በተለይ እንዶዴ ሚካኤል እዚህ በረህት አውራጃ ውስጥ ልሞትበት የነበረበት አንዱ ቦታ ነው። ማን ነበር ያኔ የጠበቀኝ? ያኔ ማኔ ኪድዬ ነች እያልኩ ላልኩ አየህ፣ ኪድዬ ኪዳነ ምሕረት ጠብቃኝ እያልኩ ኧረ እኔ ብራዘር ኪድዬ የሚባል ነገር አላውቅም ነበር። ተሳስቼን ያን ሲሉ ሰምቼ ለካ የጠበቀኝ በሄድኩበት መንገድ የነበረ የአባቶች አምላክ ነበር። አንተ እየጠበቀኝ የነበረው በኋላ ነው የገባኝ። ኪድዬ ነች እላለሁ። በ24 ሲሆን ተክልዬ ነው ይለዋል። በ23 ሲሆን ጊዮርጊስ ነው ይለዋል። ዳርያስ ኮተታም ትውልድ ተክለ ሃይማኖትና ጊዮርጊስ አዳነኝ ትላለህ። በዕለተ ቀኑ ቅዱስ ጊዮርጊስ ደረሰልኝ ይላል። ምን ዕለተ ቀን አለውና ጊዮርጊስ? ዘመናትና ወራቶችን ዓመታትን የፈጠረ የአብርሃም አምላክ እግዚአብሔር ታደገኝ አትልም እንዴ? ታደገኛ ሲፈልግ ያድናል። እኔ ያኔ አውቄው ነበር ጌታን አላቀውም። ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞ ከፍ ከፍ ያደርጋል። ከሕዝቡ ከመኳንንት ጋር ያስቀምጣቸው ዘንድ የክብርን ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳዋል፣ እንደኔ አይነቱን ምስኪን ማለት ነው። ምስኪኑንም ከጉድፍ ያነሳዋል። የምድር መሠረቶች እግዚአብሔር ናቸውና በእርሱ ላይም ዓለምን አደረገ። እርሱም የቅዱሳኑን እግር ይጠብቃል፣ ኃጥአን ግን ዝም ብሎ በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ። ሸክላውን ሰሪ ሸክላውን ዕቃ አንስቶ ድቅ እንክትክት ሰብርብር ብርጭቆን ሲኒውን አንተ ሰብርብር በፊት ያለውን ጠረጴዛ በገንዘብ ነው የገዛሁት። የሰሩት ሌሎች ሰሪዎች ናቸው። አሁን ይዤ በዚህ ሌሊት ተነስቼ መዶሻ አምጥቼ ብነርተው ሚስቴን እየጠራሃናን ደረሽልኝ፣ ባልሽን አስታክሽልኝ፣ ኧረ እንዴት ፌር አይደለም፣ እኔ ስንት ዓመት እዚህ በላችሁብኝ፣ አሁን እንደዚህ እንዴት ይቀጠቅጠኛል በሌሊት ይላል አይልም? ማን ያስጥለዋል? ከጂ ማንም። ይሄን ለመስበር ለማኖርም ስልጣን አለኝ የለኝም? አለኝ። ለምን? በገንዘቤ ስለገዛሁት፣ የኔ አድርጌ ስላስገባሁት። ግዑዝ ነገር ነው። አዎ እናንተ ራሱ አሁን መደብደብ ጀምር ጠረጴዛውን እንዴ ኤርሚያስ፣ ኧረ እባክህ ያሳዝናል ብላችሁ ትሉኛላችሁ። ማለት ንጹህ ጠረጴዛ ስለሆነ ያሳዝናል ምናምን ብለህ ትልትለ። አብዛኞቻችሁ ግን ትስቃላችሁ። ዛሬ የሚጦሽ ብሏል። ስለ ጌታ ብለህ ተወው። እንደዚህ እየለመነህ እንደዚህ እያለቀሰ ብላችሁ አትሉኝም። ያለቅሳል፣ ይለምናል፣ አይለምንም። ኦኬ ጌታስ እኔ በጠረጴዛው ላይ እንደዚህ ማድቀቅ ብጀምር እኔ ጋር አሁን ሌሊት ነው። በዚህ ሌሊት በተኛንበት ከኔ ጀምሮ ፍጥረቱን ሁሉ ድቅቅ እያደረገ ቢያድር ማን ነው የሚቃወም? እናንተ ጋር ቀን ነው፣ እኛ ጋር ሲነጋ ደግሞ ምናልባት ሲነጋ በጌታ ምሕረት እናንተ ጋር ምሽት በሚሆን ሳለ እምሽክ አድርጎ ቢያድር ማድቀቅ ቢጀምር በዛው ባልጋ ላይ ድምፅ እንዳይሰማ አድርጎ ማለት ነው። ስም ጭጭ አንደበት እንዳይከፈት አድርጎ እዛው ሲድ ጭጭ ምጭጭ ቢያደርግ ማን ነው ተቃዋሚ? በማግስቱ ወጥቶ ግን እግዚአብሔር ያደረገው ፌር አይደለም ብሎ የሚለው ማን ነው? ማንም። ጨርሻለሁ። ቴንኬን አባት ለዚህ ነበር እንዲህ ያቆየኝ። በእውነት እንቅልፍ እኮ እምቢ አለኝ። እንቅልፍ እምቢ ብሎኝ አልተኛሁም። ከሌሊቱ በኢትዮጵያ 8 ሰዓት ከ40 ደቂቃ ማለት ነው። እንቅልፍ እምቢ አለኝ። ቴንክ ዩ አባት።
በቃ ተናግሬ መልእክት አለ ማለት ነው። ተናግሬ ተኛለሁ። ለዚህ ነው ዳኒ ቅድም ያልኩ ዳንኤል ይልማ ሳይሆን ዳኒ ነብዩ እንዲህ ይላል። ሁሌ የማነባው ክፍል ዘመኑ በተፈጸመ ጊዜ እኔ ናቡከደነጾር ይላል ትዕቢተኛው ንጉሥ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አእምሮዬንም ተመለሰልኝ። ማን ወስዶብህ ነበር አእምሮውን? የሰራው ነዋ። የሰራው ወሰደው። ሰውየው ከዙፋኑ ላይ እኮ ጠፍቶ 7 ዓመት ምናምን ነገር ጥፍርና እንትን ፀጉር አብቅሎ ሳር ሲበላ ከነቡሬ ጋር ማንም ዞር ብሎ የፈለገ የለም። በባቢሎን ላይ እኮ ነው ብራዘር እንደዚህ ያደረገው። የተባበሩት መንግስታት ተነስተው ናቡከደነጾርን አስጣሉት እንዴ? አቤት አስጣሉት። ማን ትራምፕን በአንድ ቀን ሌሊት እንደዚህ አድርጎት ሊያድር አይችልም? ይችላል። ፑቲንን እንደዚህ አድርጎት ሊያድር አይችልም? ይችላል። በኒኩለሯቸው ይድናሉ? አይድኑ። እዛው ራሱ ጠባቂዎቻቸው ኮማንዶች የተባሉት እንዳያስታውሷቸው አድርጎ ምን አድርጎ አእምሯቸውን ወስዶ ማሰባቸውን እስኪጠፋ ድረስ አድርጎ አይችልም? ይችላል። ልዑል ብቻ የእስራኤል አምላክ ገና ነው እግዚአብሔር ይችላል። እና አእምሮ የተመለሰልኝ ይላል። ልዑልንም ባረከው። ይኸው ነው። እንዲህ ነው። አየህ ናቡከደነጾር እንደዚህ ነው። መባረክ ያለብህን ትተህ መባረክ የማይገባቸውን እነ ተሙዝን ስትባርክ ነበር። እነ ቤልን ትባርክ ነበር። እነ ሜሮዳክን ትባርክ ነበር። የባቢሎናውያን ጣዖታት ሜሮዳክን ትባርክ ነበር። እነ ሲድራቅን ትማርክ ነበር። አማልክቶች ናቸው። እነ ሚሳቅ አብድናጎን የተባለውን የጣዖት ስም ነው ባይዞ እንጂ ትክክለኛ አይሁዳዊ ስማቸው አናንያ፣ አዛሪያ፣ ሚሳኤል ነው። ይባርክ ነበር። አየህ የተሰሩ ስንት ጣዖታት ጉች አሉ። በመሮ እንደዚህ ተቆርቁሮ አይን ይወጣላቸው ከሸክላ ምናምን ነገር የተበጁ እላቸው ላይ የሆነ ቅንድብ ነገር የተበጀላቸው ምናምን ነገር ቦርጫቸው እንደዚህ ያበጠ የሚመስል ሸክላ ናቸው። ግን በጭር ተቦክተው ተጠፍጥፈው የተሰሩ እነሱን ነበር ይባርክ የነበረው። አሁንስ ግን አእምሮ ሲመለስለት ልዑልንም ባረከው ይላል። ይኸው ነው የተፈለገው። እንደዚህ ነው። እንደዚህ ነው። እኔም ልዑልን የምባርከው ተው እንጂ ልዑልንም ባረከው አላለም? ቴንኪዩ። ይኸው ነው የተፈለገው። ፍጥረት ልዑልን ነው መባረክ ያለብህ፣ የዳንኤልን አምላክ ለዘላለም የሚኖረውንም አመሰገነው ይላል። ለዘላለም የሚኖረውን እነዛ የጠፈጠፍካቸው ድንጋዮችና ከእንጨት ከብር የሰራቸው ሜሮዳክ ለዘላለም አልነበሩም አይኖሩም ማለት ነው። እነሱ ተራ የሰው እጅ የቀልድ ስራዎች ናቸው እንዳለ ኤርምያስ። ተራ የቀልድ ስራዎች ናቸው። ማመስገን ለዘላለም የሚኖረውን ነው። ኦኬ። የሚመሰገነው ማለት ለዘላለም የሚኖረው ነው መመስገን ያለበት። መዘመር እስካለበት ለዘላለም የሚኖረው፣ መሰገድ እስካለበት ለዘላለም ለሚኖረው ለልዑሉ ነው መመስገን ያለበት። ለልዑሉ ነው መሰገድ ያለበት። ለልዑሉ ነው መገዛት። አከበርኩትም ይላል። ልክ ነህ ናቡከደነጾር፣ ልክ ነህ። አንተ በየአራቱ አቅጣጫ አልነበር ስትደፋ የነበረው? በባቢሎን ቅጥር ላይ ላቆምካቸው ለነ ፋናራክ፣ ሙስኩ፣ ማርዱክ ለተባሉ ኢሽታር ለተባሉ ስንት ጣዖታት ለነ ሜሮዳክ ምናምን ነገር ቤል፣ ናባ ወይ ተባሉ ማለት ነው። ለነሱ ስታፈነድድ በትንቢተ ኢሳይያስ የሕዝቅኤል መጽሐፍ ምዕራፍ 8 ላይ ተሙዝ ለተባለ ጣዖት ሴቶች ሁሉ ሲያለቅሱ ባቢሎን አመሰገንኩት አከበርኩት ትላል። እሱ ነው መከበር ያለበት፣ እሱ ነው መመስገን ያለበት። ልክ ነህ፣ ልክ ነህ። ግዛቱ የዘላለም ግዛት ነውና የልዑሉ መንግስቱም የልጅ ልጅ ነው፣ አይወድቅም እኮ እያለ ነው። የናቡከደነጾርስ መንግስት ጊዜያዊ የልጅ ልጅ አይደለም። ደስ አይልም። የነ ትራምፕስ መንግስት ጊዜያዊ፣ የነ ፑቲን ጊዜያዊ፣ ማንም ጥራ አቢበል ጊዜያዊ፣ የአውሮፓ መንግስታት ሀያላን ሀገሮች ጊዜያዊ። መንግስቱ ለልጅ ልጅ ነው ማለት የማይጠፋ መንግስት እኮ ነው እያለ ነው። ዘላለማዊ ነው እያለ ነው። የኔ አባት የኔ አባት የኔ አባት
በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በማን ዘንድ? በእሱ ዘንድ፣ በልዑሉ ዘንድ። ልዑሉ ሲያይ በምድር ያሉትን እንደ ምናምን ነው የሚቆጥረው። በምድር ኤርሚያስ ምናምን፣ ኤፍሬም ምናምን፣ ሰናይት ምናምን። በክርስቶስ እኮ ነው ጌታ ወዶን እኮ ነው። እናንተ ወዶን እኮ ነው። መሲ ምናምን፣ ሶሊ ምናምን፣ ዳኒ ምናምን፣ ሰናይ ምናምን፣ እንደዚህ ማለት ነው። ሰማችሁን እየጠራችሁ ማለት ነው። ማይረው ምናምን፣ ሰው ምናምን። ለዚህ ነው ዳዊት ሲገባው አከብረው ዘንድ ሰው ምንድን ነው አለ። ጨርሻለሁ። እንደምን ምናምን ይቆጠራሉ በሰማይ ሰራዊት በምድርም ላይ በሚኖሩት መካከል እንደ ፈቃዱ ያደርጋል። ወት ሰውን አስፈቅዶ አይደለም የሚያደርገው ብራዘር። ከፈቀደም አስፈቅዶ ያደርጋል፣ ካልሆነስ ያለ ፍቃድም ያደርገዋል። እንዳንተ ፍቃድ ሳይሆን እንደ ራሱ ፍቃድ ነው የሚያደርገው። ተሰምቻለህ ወይ? በምድር መካከል በሰማይ ሰራዊት በምድርም ላይ በሚኖሩት መካከል እንደ ፍቃዳቸው ያደርጋል ነው ብሎ የሚለው ወይስ እንደ ፍቃዱ? እንደ ፍቃዳቸው ያደርጋል። ሰናይት ካልፈቀደች እግዚአብሔር ምንም መብት የለውም በሷ ላይ። ልታስቆመው ትችላለች። እረፍ ብያለሁ እረፍ ብላ ልትለው ትችላለች። ሰኒም ይህን ስትል መሲ አይታ እሷም ተደረባ አዎ መብትማ የለውም ብላ ልትለው ትችላለች። ይላል አይልም። እንደ ምናምን የምንቆጠርኛ እንደ ፍቃዱ ያደርጋል። እጁን የሚከለክላት ፍቃዱን ሲያደርግ እጁን የሚከለክላት። ሰኒ ተስማማች አልተስማማች፣ ኤርሚያስ ተስማማ አልተስማማ፣ ኤፍሬም ተስማማ አልተስማማ፣ ጉዳያችሁን ሆኖ ብሎ የሚለን እግዚአብሔር እንደ ፍቃዱ ሊያደርግ ሲነሳ እጁን የሚከለክላት። ከዛስ ምን ታደርጋለህ ማለት ምን እያደረክ ነው እንደማለት ነው። እስኪ በአዲሱ መደበኛ ትርጉም ላንብበው ይሄን ነገር አንተዬ። እስኪ ምንድነው ያለው አዲሱ መደበኛ ትርጉም? እችን ብቻ ይፈቀድልኝ፣ ከዛ ለዳን እየሰጠዋለሁ። ቴንኪው ጌታዬ፣ ያስመሻይ ለዚህ ነው። ይኸው ለእኔም ለሚሰሙም ሁሉ እንደዚህ ልክ ልካችን ስትነግረን ደስ ይላል። አንተ ተጻድቅ ነህ። የምድር ህዝቦች ሁሉ እንደ ኢምንት ይቆጠራሉ። በሰማይ ኃይላት በምድር ህዝቦች መካከል የወደደውን ያደርጋል። የወደዳችሁትን ያደርግላችኋል አይደለም? የወደደውን ያደርጋል። እጁን መከልከል የሚችል የለም። ምን ታደርጋለህ ብሎ የሚጠይቀውም የለም። እጅግ አድርጌ አመሰግንሃለሁ የአባቶች አምላክ። ለምን እንቅልፍ ወንድምነት ሚዩት ነህ። ሶሪ ጌታዬ ሆይ ለምን እንዳቆየኝ አላወቅኩም ነበር። አሁን ግን ገብቶኛል። እንቅልፍ ከኔ ላይ የራቀበት ምክንያት አባት እግዚአብሔር ለእኔም ለሕዝብም ልትመክረን፣ ልታስተምረን፣ ልትገስጸን፣ ልታሳየን ከወደድክ አንተ በፍቃዳችን ውስጥም ያለ ፍቃዳችን ውስጥም ገብተህ መስራት የምትችል ሉዓላዊ አምላክ መሆነ ልትነግረኝ ነው ያቆየኝ። ለእኔ ለራሴ ልትነግረኝ ነው ያቆየቸው እዚህ ላሉ ወንድሞችና እህቶቼ እጅግ አድርጌ አመሰግናለሁ። ስምህ ለዘላለም ይቀደስ። እንደዚህ ብለን እንላለን፣ ፍቃድህ በሰማይ እንደሆነች እንደዚሁም በእኔና በልጆቼ በሚስቴ በዘር በትውልዴ በዚህ ባሉ በልጆቻቸው በባሎቻቸው በሚስቶቻቸው በዘራቸው በትውልዳቸው ላይ ያንተ ፍቃድ ይፈጸም። ፍቃድ ለኛ እጅግ ደስ ይላል። ከኛ ፍቃድ ይልቅ ያንተ ፍቃድ ይቅደም። ለፍቃዳችን ሳይሆን ለፍቃድህ እንኑር። ለፍቃዳችን ሳይሆን ለፍቃድህ እንኑር።
ፍቃዳችንን ሳይሆን ፍቃድህን እናስቀድም። አንተ ለእኛ የምታስበውን ሐሳብ መልካምና ደስ የሚያሰኝ ነው። ጌታ ሆይ ቅዱስ ስምህ ለዘላለም የተባረከ ይሁን። ክብር ለአንተ ይሁን። እዚህ ቤት እግዚአብሔር የዘላለም አምላክ ክብር ስላለ፣ በእህቶችና በወንድሞቼ መካከል መንፈስ ስላለ፣ ማጽናናት ስላለ፣ ድምፅ ስላለ እግዚአብሔር ለዘላለም ስም የተባረከ ይሁን። እስካሁኑ ሰዓት ድረስ የቆየሁበት ምክንያት ዛሬ በዚህን ያህል የሰዓት ርቀት እንዳልተኛ እንቅልፍ ከህይወቴ ላይ ተከልክሎ ለካይን ልታወራኝ ነበር፣ ለራሴም ለህዝብም። ለዘላለም ስም ይባረክ። እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ ትልቅ ነህ፣ የተፈራህና የተመሰገንክ የአባቶቻችን አምላክ። መገዛትና መፈራት ለአንተ ነው። በዘመናችን ሁሉ አክብረንህ እንድናልፍ፣ ለፍቃድህ ኖረን እንድናልፍ ጸጋህን አብዛልን። ጊዜያችንን በስምህ ባርክልን። የወንድሞችና እህቶችን ሁሉ ጊዜ ባርክ። በቅዱሱ ብላቴና በኢየሱስ ክርስቶስ ያው ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ ወንድሞቼ። ወንድምነት ዳንዬ፣ ጌታ እግዚአብሔር ዘመንን ይባርክ። አዶ ነው ምን እንደምል። ቴንኪው ነው ጌታ፣ ቴንኪው ነው ጌታ፣ ቴንኪው እግዚአብሔር ልጅ። የእኛ አምላክ እንደዚህ ነው። ስለፈቀደልን ነው የምንኖረው፣ የሰነበት ነው። ስለፈቀደልን ነው ተኝተን ጠዋት አይናችንን ጠራርገን እኮ የምንነሳው። እኔ የተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ብሎ እንዳለ አሁን እጄ አልጋዬ ላይ ልተኛ ነው። ጠዋት ለመነሳት ማን ነው ዋስትና የሰጠኝ? ከአብርሃም አምላክ ውጭ በኢየሱሴ እጅ ላይ ነው የምተኛው ከነ ቤተሰቤ። ዘላለማዊ ክንዱ ስለደገፈኝ ነው የምነቃው። እኔም አንተም አንቺም አይደል? ማ ስለጠበቀን ማ ስለከለለን ነው በሰላም ወጥተን የምንገባው። ብርቱረኛ የእሳት ቅጥር ስላለን እንጂ የሚገድሉን አይኖች ስንቶች መሰሉ እኛ ላይ አፍጥጠው፣ ከላይ ከሰማይ ከታች ከምድር ሰይጣን የተከራያቸው አጋንንት የሚጋልባቸው ክፉ ሰዎች ሁሉ ጭምር ነጋችን ላይ እንዳንኖር የወሰኑብን ስንቶች እኮ ነበሩ። የነቢዩ የኤልሳ አምላክ ጠላቶቻችንን ከሩቅ እያየ እንደ ላባ እያስጠነቀቀልን በሰላም ወጥተን በሰላም እንገባለን። ቸርነትህና ምሕረትህ ይከተሉኛል ብሎ እንዳለ ማለት ነው። ቴንኪን አባት ከምድር አፈር አንስቶ ጠፍጥፎ ሕይወትና እስትንፋስን ሰጥቶት በጅማትና በቅልጥም ስጋ ፈጥሮ በእናቴ ማህፀን ውስጥ የረጋ ደም አድርጎ ፈሳሽን የረጋ ደም አድርጎ የልብ ምት የጉበት ስጋ የሚመስል ጽንስ ውስጥ ፈጥሮ ድው 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 ብሎ በሚል በጣትና በጣት መካከል የምትያዝ አይነት ጽንስ አድርጎ በጣትና በጣት መካከል የአንድ ሰው መዳፍ ላይ የማይሞላ ጽንስ እግርም እጅም ጭንቅላትም ጀርባም መቀመጫም ሁሉን ነገር አበጃጅቶ ሴትም ወንድም ምኑንም ዛጋ ሰርቶ ስውር እጆቹ የሰራን ጌታ ፍቃዴ መጠየቅ አለበት። ያለ ፍቃዴ እስቲ ድርሽ ይላል ትላለን እንላለን። እንደሰው ደሞቼ እኔ አይደለም የምትሉም ሰዎች ካላችሁ አትበሉ። መብት የለኝም እንዴ ብሎ ቢልህ ምንድነው? ቆይ እኔ እኮ ነኝ የሰራው፣ እኔ እኮ በፈጠርኩት ፍጥረት ላይ መብት የለኝም ማለት አትችልም እያልከኝ ነው ብሎ ቢልህ ምን እንደምትመልስለት? አሁን አትችልም ብለህ ለእኔ እንደምትመልስልኝ ያቺ ማንቺ መሲ አፍሽን ያዢ ብለህ እንደምትለው እንደዛ ትመልስለታለህ እንዴ? የሚመልስለት ማን ነው ይላል እኮ። ቅድም ዳንኤል ላይ አላየንም? ምን ታደርጋለህ ብሎስ ማን ነው የሚመልስለት? የለም። ቢናገር እኮ አልኩ ጌታ በቁጣ አይደለም እኮ የቁጣ ንግግር በጌታ የለንም።
ስጋ ሁሉ ወደ አፈር ነው የሚገባው። ማን ነው በፊቱ የሚቆም? የሰላም እኮ ንግግር እኮ እየነገራቸው ነው። እስራኤላውያን ተርበደበዱ ይላል እኮ፣ ተንቀጠቀጡ ይላል እኮ ብራዘር፣ ተንቀጠቀጡ ይላል። አውቀዋለሁ ሌሊት በተኛውበት በህልሜ ተናግሮኝ ስነሳ ሰውነቴ ስንት ጊዜ እየከዳኝ ሼክ እያደረግኩ የመለኮት ድምፅ በተገለጠ ጆሯቸው ነው የእስራኤል ልጆች የሰሙት። ሙሴም የሚሰማው እጅግ የሚታየው እጅግ የሚያስፈራ ነበርና ይላል። እፈራለሁ እንቀጠቀጥማለሁ እስኪል ድረስ ይላል ዕብራውያን 12:18 ላይ። የእስራኤል ልጆች ጥርሳቸው ከጥርሳቸው የተንገጫገጨው ብራዘር። ዘጸአት 19 ሄድና ብታነበው ትዕይንቱን እና እግዚአብሔር መንፈስ ቅዱስ ወደ መንፈስ ቢያመጣው እዛ ያለውን መገለጥ የሲናውን መገለጥ ማለት ነው። መለከት ብቻ እየተነፋ ጥሩምባ አይደለም፣ መለከት ያውም በመላእክት ነው የሚነፋው። ተራራው ላይ መለከት እየተነፋ እንዴት ነው የምትቆመው? መብረቅ አለ፣ በላዩ ላይ ነጎድጓድ አለ፣ ጨለማ አለ፣ እሳት አለ፣ የመሬት መናወጥ አለ። እግዚኦ ብረሩ እኮ ነው ብሎ ቢል ከቦታው እኛ ልንጠፋ ነው ሙሴ እባክህ ምናምን ነገር እኮ ብሎ ጥልቅ እኮ ነው። የአምላክን ድምፅ ሰምቶ በሕይወት የሚኖር የለም። እባክህ ሙሴ አንተ ሰምተህ መተህ ንገረን፣ እሱ ገና አይናገረን። ፈርተው እኮ ነው ብራዘር፣ ፈርተው እኮ ነው። የሚያስፈራ ድምፅ። የሆነ ሰውዬ አይደለም የተናገረው ወንድም አለም እዛ እግዚአብሔር በሲና ተገለጠ። የዘላለም አምላክ በዘላለም ክብሩ ወረደ ተራራው ላይ። ድምፁን ፈርቶ እንደዛ የተንቀጠቀጠ ሙሴ ፊትህን አሳየኝ ብሎ ሲል ነው ፊቴን አይታ ሰው በሕይወት አይኖርም ትሞታለህ እና ጀርቤን ታያለህ። ቢያሳየው ለሙሴ ያሳየው ነበር፣ ስለሚሞት ነው ግን ያላሳየው። እንዳይሞትበት ባሪያውን ስለሚወድ ፊቱን አላሳየው። አቤቱ ጌታዬ። እኛ ግን መጣና ተወለደ። ያን ሙሴ ሊያየው አይችልም የተባለውን ፊት አዳም በጥፊ መታው። ምራቅ ተተፋበት። ጭንቅላቱን በመቃ ደበደቡት። እሺ የኛ ነብይ ነኝ ትላለህ አሉ። እስኪ ንገረን ነገ ምንድን ነው የሚሆነው እያለ አዳም በሰሪው ላይ ተላገደ። ጭቃ በሰራው እጅ ላይ ተላገደ። አወይ አለማወቅ፣ አይ አለማወቅ። እወዳቸዋለሁ። ጌታ ይወደናል አይደል? ወንድሞቼ እናቶቼ እንውደደው። ቴንኪ አባት ተባረኩ። ጸጋና ሰላም ይብዛላችሁ። ተናግረን ማንጨርሰው እኮ ስንት ነገር እኮ ነው ያለው። ወንድም ዳንዬ ወንድምነት ልክ ከቤት ስደርስ ነው። በቃ አሪፍ ነው። ጸጋ ይብዛል። ወጣነብን ልጆች ከክላስ ከትምህርት ቤት እያመጣው የሚገርም ነው እየሰማው ነበረ። ጌታ ኢየሱስ አብዝቶ ይባርክ። ተባረክ። ድንቅ ጊዜ ነበረን። የእግዚአብሔር ነዋል እንድናስብ ስላደረከን ቴንክ ዩ ብራዘር።
አልተኛውም ነበር እንቅልፍ እምቢ ብሎኝ እንቅልፍ እምቢ ብሎኝ 3 ሰዓት ሆነ በኢትዮጵያ ከሌሊቱ 9 ሰዓት ማለት ነው። እንደዚህ እንቅልፍ እንደዚህ እምቢ ብሎኝ አያውቅም ነበር። አሁን ግን የሰላም እንቅልፍ ተኛለሁ። በጣም ደስ ብሎኛል። ተባረኩ፣ ጸጋ ይብዛላችሁ። ኤርሚዬ ተባረክ። ጌታ ኢየሱስ ዘመነን ይባርክ። በጣም እያለቀስኩ ነው ስሰማ የነበረው። ዛሬ እንደው ለእኔ ነው እግዚአብሔር እኔን ሊያጽናና ስለፈለገ ይሆናል አንተ እንድትናገርና እንድትቆይ ያደረገና ጌታ ስሙ ይባረክ። በጣም ተጽናንቻለሁ። በጣም እግዚአብሔር ብዙ ተናገረኝ። ጌታ ይባረክ፣ ስሙ ይባረክ። ኤርሚዬ ተባረክ። በጣም ልብ የሚነካ ነገር ነው በአንተ ውስጥ እግዚአብሔር ተናገረና እኔ ዞር ብዬ ሀሌን ያየው ነበርና ገርሞኛል። እኔ አሁን ማንነኝ ጌታ ባይደርስልኝ ኑሮ የሚድን ሰው አልነበርኩም። እና ጌታ ሆይ ሁልጊዜ የምለው ነው አንተ ሰሪ ነህ እኔ ሸክላ ነኝ እያልኩ ላለውና አስተፋሰን በውስጥ ያኖረ ከየት እንደነሰን ስለማውቀው ነው ወንድሞችና ቀላል ቃል አይደለም። ጌታ ዘመንን ይባርክ። ተባረክ፣ ተከናወን። ኤርሚዬ እንወዳለን። ምን ወንድምነት ኤፍዬ ቴንክ ዩ። ኤርሚዬ ይሰማል እንዴት ነው? በጣም የሚገርመው አሁን እኔ ደግሞ ያለሁበትን ብታይ ኢየሱስ ጌታ ነው። እኔ እንደዚህ ብዬ አልነበረም የገባሁት ወንድምነት ዳንኤል አይቼ ዝም ብዬ አብሬ ገብቼ ሼር ለማስደረግ ግን መንፈስ ቅዱስ በአንድም በሌላም ይናገራል። እኔ ወጣሁ በቃ ከቤት ባለቤቴ ጥርሷን አሟት ከቤት ስራ አልሄድኩም። ግን በቃ ዝናብ ነው ዣንጥላ ይዤ በቃ ወጣሁኝ። በቃ በእውነት የጌታ መንፈስ ይናገራል። በቃ እግዚአብሔር ራርቶልን ከምህረቱ የተነሳ ነው እንጂ እንደዚህ ምን ሰዎች አልነበርንም። እና ተባረክ፣ ጸጋ ይብዛል። እኔ መቋቋም አቃተኝ። በቃ ቤት ውስጥ ይሄ መስማት አልቻልኩም። እውነት ነው ጭቃዎች ነን እኛ፣ ያውን ቆንጆ ጭቃ። እግዚአብሔር ይባርክ፣ ዘመን ይባረክ። ማይጉነስ እኔ አልቻልኩም ዛሬ። በቃ መንፈስ ቅዱስ በጣም ይናገራል እና ተባረክልን፣ ጸጋ ይብዛልህ ወንድም አለም። ተባረክ። አሜን። ቴንክ ዩ ወንድምነት፣ ተባረክ፣ ጸጋ ይብዛላችሁ ወገኖች። ሁላችሁንም እንግዲህ የተማራችሁ የተገሳችሁ እንደኔ የተጽናናችሁ የተደሰታችሁ በእግዚአብሔር ሉዓላዊ ይሄ ልዑል አምላክ የኔና አንተ አባትና ጌታ ሆነ። የሚያስደንቀው ይሄ ነው። እንደዚህ ጭቃዎች ነን ብሎ ያለንን ጌታ መልሶ ልጆቼ ብሎ እሱ ሲጠራን ደግሞ ምንም ሳናረግ በማመናችን ብቻ ምንና ምን እሱ የላከው ልጁን በማመናችን ልጅ ተብለሽ ደግሞ ተጠራሽ። ዋት ይሄንንም ደግሞ እንደ ምሕረቱ ብዛት እንደ ቸርነቱ ብዛት እንደ ፍቅሩ ብዛት ይሄንን አደረገ። እኔ እናንተ እኮ በፍቅር እኛ እኮ በፍቅር ልናብድለት እኮ የሚገባው እኮ ጌታ ነው። ልጄ ብሎ ይጠራሻል። ይህንን ሰው ወደደው፣ እችን ሴት ወደዳት፣ ኤርምያስን ወደደው፣ አንተን፣ አንቺን፣ እኔን ወደደን። ልጆ ተብለን ተጠራን የዘላለምን ሕይወት ለማግኘት ስንዳክር የነበርኑ ሰዎች በጌታ በማመናችን እርፋለን። ጌታ ለዘላለም ስሙ ይባረክ። ስለዚህ አሁን እኛ ክቡር ነን። ያ ጌታ ትናንት ሲና ተራራ ላይ የተገለጠው ጌታ፣ ትናንት ከድንግሊቱ ማኅፀን የተወለደው ጌታ አሁን ኤርምያስና ኤፍሬም፣ መሲና ሰኒ፣ እዚህ ያሉት ሶሊና ነዳኒ፣ ሌሎች እህቶችና ወንድሞቼ ውስጥ በመንፈሱ አለ ተብሎ ቢባል ዓለም ያምናል? አያምንም። ዮሐንስ 14:15 ላይ እንደተናገረው ዓለም ሊያዩና ሊቀበለው የሚችል መንፈስ ነው አይደለም። እናንተ ግን በውስጣችሁ ስለሚሆን በውስጣችሁም ስለሚኖር ታውቁታላችኋል። እና ይህንን ከጥንት ሰውን በመልኩና በአርአያው የፈጠረ አምላክ አሁን ኤርምያስ አንተ ውስጥ አለ ነው ብለህ ብትለው፣ እኔ ውስጥ አለ ነው ብለህ ብትለው፣ አዎ በክርስቶስ ኢየሱስ ያመን ውስጥ በሙሉ አለ። መኖሪያ ሆነን አምላክ በአንተ ውስጥ አለ። አምላክ በእኔ ውስጥ አለ። ጌታ በእኔ ውስጥ አለ፣ በአንተ ውስጥ አለ።
እንዲህ አይነቱን ሰው ለዘላለም ወደደው። እኔ እኮ እቺ ትንሿ አይምሮ እኮ ልትፈነዳብኝ ነው የምደርሰው። ወንድሞች እናቶች፣ ጌታ ምስክሬ ሳስበው እኔን ወደድ እኔን ማለት ነው። እናንተን የግላችሁን አላቅም። እኔን ግን አሁን እኔ ልወደድ የማልችል ሰው ነኝ። ጌታ ምስክሬ፣ ጌታ ኢየሱስ ምስክሬ፣ በፊቱ የቆምኩት የኤልያስ አምላክ ምስክር፣ እኔን ይወደኛል። አዎ ምን አድርግልህ ጌታ? ምንም ሳታደርግልኝ ወደድኩ። ለመውደድ ያነሳሳ ነገር እስኪ ጥቂት ነገር ይመስል ፍቅር፣ ምሕረቴ ኤርምያስ ታዲያ ምንድነው ማለት የሚለው ታዲያ? ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 16 ማለት ነው። በደም ተለውሰሽ ሳለች በሕይወት ኑሪ አልኳት ብሎ ለእስራኤል ቤት የተናገረ ጌታ ለእኔ እንደዛ ሆነልኝ፣ ለአንተም እንደዚሁ፣ ለአንቺም እንደዚሁ። ምንድነው የምንለው? አሁን ለዚህ ምንድነው የምንለው? ወንድሜ ማነው ባጫ በየነ የሚባል አንድ የኦሮምኛ ዘማሪ ያለ ይህን አንጀራ ይላል፣ ጩህ አለኝ ይላል። ምን ልለው እችላለሁ? ቴንኪው። ተባረኩ። ሰላሙን ጌታ ይፈቅድና ብንኖር እንገናኛለን። ጸጋ ይብዛለው። እንደምነት ተባረክ። ጌታ ኢየሱስ ይባርክ። ይሄው ነው የኛ ጌታ፣ ይሄው ነው። ስለዚህ ጌታ ብናወራ ብንተርክ እንኳን የኢየሱስ ሆነን የማንጸጸትበት ምርጫችን ኢየሱስ ክርስቶስ ነው። በብዙ ነገር ምርጫ ስንወስን፣ ምርጫዎችን ስናደርግ በህይወታችን ተሳስተን እናውቃለን፣ አስተካክለን እናውቃለን። ሁለት ጊዜ ደግሞ ማሰብ ነበረብን ብለን ተጸጽተን እናውቃለን አይደል? በህይወታችን ግን ያልተጸጸትንበት እንደ ሁለቴ አላሰብንም ምናምን ያላልንበት ርዕሳችን ቢኖር ኢየሱስ ነው። ክብር ለአምላካችን ለእግዚአብሔር ይሁን። በቃ ሁለቴ የማንጸጸትበት ርዕሳችን ኢየሱስ ነው። በህይወታችን እሱን አግኝተን እረፍት፣ ሰላም አግኝተናል፣ ህይወት አግኝተናል። በክርስቶስ ኢየሱስ ምህረት በስቶልናል። በቃ ምን አለ? ምንም ማለት ነው። እግዚአብሔር ይባረክ። ቀን አይቶ ሁኔታችንን አይቶ ነገራችንን ተመልክቶ ያልቀረበ ገና ደግሞ ኃጢአተኞች በደለኞች ሳለን እኮ ነው የመረጠን። ነገር ነው። ድንቅ ጌታ ነው። ኢየሱስ ስሙ ይባረክ። እና ለዚህ ጌታ መሆን እንዴት መታደል! ሰዎች ነገሮቻችንን አይተው ቀርበውን ያውቃሉ። እኛም የሰውን ነገር አይተን ስኬታቸውን፣ ደስታቸውን አይተን ቀርበን እናውቃለን። ቀን ሲሸሸን፣ ቀን ሲከፋብን አብረውን ከፍተዋል አይደለ? ሄደዋል። የተማመናቸው ተስፋ ያደረግናቸው ሰዎች ድንገት ዞር ስንል ካጠገባችን የሉም። እና ለካስ የሰበሰባቸው የኛ ማንነት ስቧቸው ሳይሆን ስኬቶቻችን፣ ጥሩነታችን፣ መልካም ቀኖቻችን ነበር የሰበሰባቸው አይደል? ብዙ ሰዎች እንደዚህ ያላጋጠሙንም አጋጥመውናል ነበሩ። በዙሪያችን የተሰበሰቡ ነበሩ አይደል? ድንገት ዞር ስንል የተማመንባቸው ነገሮች ከእጃችን ሲበተን አብረው ተበትነዋል። ያጨበጨቡት ሰዎች ዛሬ የሉም ካጠገባችን። ይሄ ጌታ ግን
ቀን አይቶ አይደለም የቀረበን፣ ነገሮቻችንን ተመልክቶ አይደለም የወደደን። በጣም የሚያስወድድና የሚያስፈቅድ በጣም እንደው ጥሩ ነገሮቻችንን ተመልክቶ አይደለም ጌታ የቀረበን፣ ገና ኃጢአተኞች ሳለን ነው የሚለው። ስሙ ይባረክ። ድንቅ ጌታ እኮ ነው ነገሩ። የሚወደድ ነገር ሳይኖር ማለት ነው። ይሄ ነገሬ የምትለው ለእግዚአብሔር ይሄ ነገር እኮ ነው ብለህ ለእግዚአብሔር እንደው የምጠቅሰው ጉዳይ ሳይኖር ይሄማ ነገሬማ ወሳኝ ነው እግዚአብሔር እችን ነገሬን አይቶ ነው የወደደኝ የምትልበት ነገር ሳይኖር እግዚአብሔር ወደዋል። ገና ኃጢአተኞች ሆነን ሳለን በበደላችን በኃጢአታችን ሙታን ሆነን ሳለን በልጁ በክርስቶስ ኢየሱስ ጌታ መረጠን። ስሙ ይባረክ። ይሄ ትልቅ መታደል ነውና ለክርስቶስ ኢየሱስ የሆንባቸው ቀናቶችን ስናስብ የምንደሰትበትና አምላካችንን የምንባረክበት ቀን ነው፣ የምንጸጸትበት ቀን አይደለም። ድጋሚ ማሰብ ነበረብን የምንልበት ቀን አይደለም። ስሙ ይባረክ። እግዚአብሔር ነው ይሄን ያደረገው። መንፈስ ቅዱስ እናመሰግናለን ስለነበረን ጊዜ። ተባረክ ጌታ ሆይ፣ አንተ ድንቅ አምላክ ነህ። ስለተናገርከን ደግሞ በመካከላችን ሆነ ሐሳብህን ስላስረዳህን እግዚአብሔር አባትና አምላኬ ሆይ ከፍ ከፍ እናደርጋለን። የገባን የተረዳነው አንድ ቁም ነገር አለ። እግዚአብሔር ሆይ አንተ ለመስራት ከተነሳ የሚከለክልህ የለም። ፈቃድህ በሰማይ እንደሆነች እንዲሁም በምድር እግዚአብሔር ሆይ ስለምትሆን ከፍ ከፍ እናደርጋለን። በእኛ ነገር ላይ የኔ በምለው ወንድመቶቼ የኛ በምንላቸው ነገሮች ላይ ሁሉ ያለ ከልካይ እግዚአብሔር ሆይ ያለ ከልካይ ስለምትሰራ የሚከለክል አንዳች ኃይል ስለሌለ ሐሳብን ፈቃድን ከማድረግ እግዚአብሔር አባትና አምላክ ሆይ የሚያግድህ ነገር ስለሌለ እናመሰግናለን። ከልካይ ስለሌለህ ማለት ነው። እግዚአብሔር ሆይ እንትን በቃ ከብዶታል ይሄ እኮ ይከለክለዋል የምንልህ ነገር የለም። ልትሰራ ከተነሳ የሚይዝህ ማንም የለም። አባት ሆይ እንባርካለን፣ ከፍ ከፍ እናደርጋለን። ስለገለጥክልን ቃል ተስፋ ባስቆረጡን በነገሮቻችን ላይ ማን ይሆን ይማ በጣም ከባድ ነው ያልንባቸውን ነገሮች ሁሉ በፊት ይዘን እንቀርባለን። አንድ ነገር ገብቶናል። እግዚአብሔር ሆይ ልትሰራ ስትነሳ የሚከለክልህ የለም። በክርስቶስ ኢየሱስም ባቃቱን ነገሮቻችን ላይ በከበዱን ነገሮቻችን ላይ ሁሉ ዛሬ በዚህ በእምነት ቃል እንናገራለን። እግዚአብሔር ሆይ አንተ ለመስራት ከተነሳ የሚከለክልህ የለምና እንባርካለን። ፈቃድህ በሰማይ እንደሆነች ሙሉ እንደሆነች እንዲሁም በእያንዳንዳችን ሕይወት ውስጥ ሙሉ ትሆን። በትዳራችን፣ በልጆቻችን፣ በስራችን፣ በትምህርታችን፣ በጤናችን፣ በዘመድ በጓደኞቻችን መሃል እግዚአብሔር አባትና አምላኬ ሆይ ያንተ ፈቃድ ሙሉ እንደሆነች በሰማይ እንዲሁም በእኛ ኤሪያ ላይ ሁሉ ሙሉ ትሆን። እናመሰግናለን። የተናገርከው ለማድረግ ነውና ከፍ ከፍ እናደርጋለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ስሜ ይባረክ። ስላገለገለንም ወንድም እናመሰግናለን። ጸጋና ሰላም እግዚአብሔር ሆይ አብዛለት። በክርስቶስ ኢየሱስ ስም ጸለይን፣ አሜን አሜን። እግዚአብሔር ይባረክ። ጌታ ኢየሱስ ድንቅ አምላክ ነው። ተባረኩ። ጌታ ኢየሱስ ይባርካችሁ። ጌታን ያልተቀበላችሁ ሰዎች ካላችሁ ይህን ጌታ ተቀበሉ። ዘመናችሁን እንዲሁ በከንቱ አትጨርሱ። ኢየሱስ ክርስቶስ የተባረከ አምላክ ነው። አለ ትንሽ እንቆያለን። እግዚአብሔር ይባረክ። ሼር ኮፒ ሊንክ ይደረግ። እግዚአብሔርን ደግሞ ባነሳነው ሐሳብ ደግሞ ትንሽ እናገለግላለን። ወንጌልን ደግሞ ትንሽ እንሰብካለን። ከተጽናናን ይሄን ያክል እግዚአብሔር ካገዘን እግዚአብሔር አቅም ከሆነን በቃሉ ደግሞ አለው አይዟችሁ በርቱ ልጆቼ ካለ እንበረታለን። እኛ ደግሞ እንበረታለን። ስሙ ይባረክ። እግዚአብሔር ይመስገን። ስለዚህ ትንሽ ሰዓት አለን እንቆያለን ማለት ነው። ስለዚህ ሼር ይደረግ፣ እንደ አዲስ ሪፍሬሽ እናድርገው፣ ለብዙ ሰዎች ማድረስ እንድንችል ይሁን። አይ ቲንክ እኔ ጋር 7.5 ይላል ሼሩ፣ ግን ከዛ በላይ ሊሆን ይችላል ብዬ አስባለሁ። ስለዚህ ያላችሁ ሼር ማድረግ የምትችሉ ነው። መሲ ያ 12.2 12 ገብቷል። እሺ ስለዚህ በደንብ ሼር ይደረግ፣ በደንብ ኮፒ ሊንክ ይደረግ። ቢያንስ ከ20 ሺህ በላይ መሆን አለበት። በዚህ ሰዓት ላይ ረጅም ሰዓት ቆይተናል እና ስለዚህ በደንብ ሼሩን ከፍ አድርጉት። እግዚአብሔር ይባርካችሁ።
ትንሽ ደግሞ እንማማራለን፣ እናወራለን፣ እነጋገራለን። አላማችን ትውልዱን ለእግዚአብሔር መንግስት ብቁ ማድረግ ነው። የእግዚአብሔር የሆነውን ሐሳብ ሰው እንዲያገኝ ማድረግ ነው። የጌታን መንግስት ለሰው መስበክ ነው። ስለዚህ አብረን በጋራ እናገልግል። 200 ምናምን ሰው አለ። ከ200 ምናምን ሰው 100 ሰው ካለ አብሮን የሚቆም ሰው በቂ ነው ጋይስ። አሁን ያው የምፈልገው እናንተ ከ100 ሰዎች መካከል አንዱ እንድትሆኑ ነው። ይሄንን የወንጌል አገልግሎት አብረን ዳር እንድናደርስ 100 ሰው ካላችሁ ማለት ነው። በቃ 100 ሰው ካላችሁ በጣም በቂ ነው። አብረን ለማገልገል ሼር ለማድረግ ኮፒ ሊንክ ለማድረግ ሪፖስት ለማድረግ በጣም 100 ሰው በጣም ከበቂ በላይ ነው። ላይቭ ያለ ምንም ችግር ብዙ ሰዎች ጋር በመዳረስ መቆየት እንችላለን እና ጌታ ኢየሱስ ይባርካችሁ። ስለዚህ 100 ሰዎች አላችሁ ብዬ አስባለሁ። አትሊስት ይሄን አገልግሎት መደገፍ የምትችሉ 100 ሰዎች እንዳላችሁ አምናለሁ አይደል? አላችሁ። 100 ሰው በቂያችን ነውና አብረን እናገልግል። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። እንቀጥላለን ማለት ነው። እሺ ኦርቶዶክሳውያን መግባት ይችላላችሁ። ያነሳነው ሐሳብ በጣም ግልጽ ነው። ከቀደም ጀምሮ እየተወያየንበት የነበረው ሐሳብ እንደ አንድ ኦርቶዶክሳዊ እንደው ህይወታችሁን ስታዩት በገድላትና በታምራት አሁን ለምንድነው እሱ ቤተክርስቲያኒቷ ያሉ አገልጋዮች እያፈሩባቸው ያሉት በናንስተን እየተወያየን ነበርና ለምንድነው እሱ ቤተክርስቲያኒቷ ውስጥ ያሉት አገልጋዮች አሁን እያፈሩ ያሉት? እናንተ ታምኑባቸዋላችሁ ወይ? እነኚህ በገድላት በታምራት እምነታችሁ ሙሉ ነው ወይ? እርግጠኛ ናችሁ? ታምኑባቸዋላችሁ? እሱን አንስተን እየተወያየን ነውና አው የምትሉ ሰዎች ካላችሁ ገብታችሁ ማውራት መነጋገር እንችላለን። ጸጋ ይብዛላችሁ። ተባረኩልኝ። እሺ በደም ሼር ይደረግ ጋይስ። 20 ሺህ በላይ ማስገባት እንችላለን። 100 ሰው ካለ በቂ ነው። ቢያንስ 60 ለ60 ሰው ሁሉም ሼር ቢያደርግ ብዙ ቦታ ላይ እንደርሳለን። ተባረኩልኝ። ቴንክ ዩ ጋይስ። እሺ ሰላም ማኔ ሁሉ ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይባረክ። መስከም ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። በገድላት በተአምራት ታምናለህ? አምናለሁ። እውነት? ኦኬ ደስ ይላል። እሺ ማመናችሁ ጥሩ ነው። ምክንያቱም አናምንም የሚል ሰው እያጋጠመን ተቸግረናል። አይ ደስ ይላል ስትል አንተ ደስ ማለቱ ገርሞኝ ነው። እሺ እንቀጥል። አትሊስት እውነቱን ተናግረሃል። ደስ ይላል ያልኩ ለዛ ነው። እውነቱን መናገር መቻልህ ጥሩ ነው። ምክንያቱም ብዙ ሰዎች ሼም እያዛቸው ስለሆነ ማለት ነውና። እሺ ኢየሱስ ይለምናል። ኢየሱስ ይለምናል። መቻሁን አሁን ይለምናል። እርግጠኛ ነህ? አዎ አንዴ በመስቀል ላይ የሰራው ስራ እሺ ስለዘላለም እኛን ስለሚያድን የሊቀ ካህናትነቱ የሚለምንበት ዘመን አሁን አልፏል። አሁን በአባቱ ቀኝ ነው ያለው። አንድ ጊዜ እንጂ አሁን አይለምንም። እሺ አይለምንም። ግን ይሄ ከገድላት ጋር ያገናኘው ነገር አለ? አዎ አለ። ምን ማይገናኝ ነገር የለም። እኛ ጋር ያው በመረጃ ነው የምናወራው። እሺ አይ ሆፕ ድርሳነ ሰንበትን የምታውቀው ይመስለኛል አይደል? የማንበብ እድል ችግር ያው አሁን እድል ሰጥቷል። አሁን እኔ ያነብልሃለሁ። ችግር የለም። ዶሪ እሺ እስቲ አንብበው በዛው ጽድቅ ሆኖ እንዲቆጠርልህ ማለት ነው። ነገሩ ክርስቲያን ነን እያሉ ክርስቲያን ስራ የሚሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎት ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል ይላል። እሺ ያው ኢየሱስ ክርስቶስ ይጸልይላቸዋል እያለ ነው፣ ይለምንላቸዋል እያለ ነው። ተቀብሏል። ክርስቲያን አሰራታት ማለት እንግዲህ አሁን መጽሐፉን እንዳልኩ በዲቴል አላነበብኩትም። ነገር ግን ያው ይተረጎማል። መጽሐፍ እንደወረደ ላትወስደው ትችላለህ። ምናልባት
ይጸልይላቸዋል የሚለው እንዴት የሚለው በትርጓሜ ሊኖረው ይችላል ብዬ የሚያልፈው ተርጓሜ ከፈለክ ግን ቤተክርስቲያን ገድላትና ታምራት ትርጓሜ የላቸውም ብራዘር። ይሄው በግዕዝ ነው እዚህ ጋር ተርጉማ አስቀምጣቸዋለች። እንዲህ ለማለት ፈልገው ነው እየተባሉ ይብራራሉ። አኮል ከየላት አሁን የቤተክርስቲያኒቱ ድርሳነ ሰንበት የሚባል ትርጓሜ ያላት እያልከን ያለው መቼስ አይ መምህራን አላቆም ያስኬደናል። ይሄንን ጠይቄ ልምጣ ያስኬዳል። ግን ቤተክርስቲያኒቷ የሌላትን ነገር አላት ብላ አትንገረና። ቤተክርስቲያኒቷ በእንትን መልክ በልክ ወንጌላትን እንደሚተረጉሙ ማቴዎስ፣ ማርቆስ፣ ሉቃስ እንደሚተረጉሙት የአንድምታ ትምህርት ቤት የላትም። ነገር ግን ገድላትና ድርሳናት በአባቶች ተቃንተው እንዲህ ለማለት ተፈልጎ ነው ተብሎ ይተረጉሙ። እሺ አቅ ነው፣ ችግር የለም። ይኸው አቅ ነው ድርሰታ የአባት አይደለሁም፣ የቤተክርስቲያን አባት አይደለሁም። ስለዚህ የማታውቀውን ነገር ነው የምታምነው ማለት ነው። ሁሉንም ነገር አላውቅም። ገድላትን በሙሉ አንብቤ አልጨረስኩም። ይኸው ግን ምን ትላለች? ለዚህ እኮ ነው ቤተክርስቲያኗን አታውቋትም የምንለው። ቤተክርስቲያኗን አታውቋትም የምንለው ለዚህ ነው። ምን ማለት ነው? ይኸው አታውቋትማ፣ ሳታውቋት ነው የምትከተሏት። ምክንያቱም ቤተክርስቲያኒቷ ላይ ኢየሱስ ክርስቶስ ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቶስን ስራ የማይሰሩ ኃጢያንን ከመድኃኒታችን ስልጣን ጸሎትና ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ያው ይጸልይላቸው ዘንድ ማለት ነው። ኢየሱስ ክርስቶስ ይለምናል እያለች ነው ቤተክርስቲያን ዘንድ ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ይሄ አንድ መታወቅ ያለበት ነገር ማን እንዳሳተመው አላየውም። ይሄንን ሁለተኛ ደግሞ አላነበብኩም። ይሄኛውን ድርሳነ ሰንበትን ማለት ነው። ይህን ትቀበለዋለህ? ትቀበለዋለህ? ማን እንዳሳተመ ላሳተም ማነው? ቤተክርስቲያኒቷ ብቻ ያሳተመች? ይኸው ያዘውና ከዛ ተስፋ ይሄኛው ተስፋ ገብረስላሴ ቤተክርስቲያኒቷ ተቀበለው ተስፋን እያልከኝ ነው ያለው? አዎ የማትቀበላቸው አሉ። እኔ ያልኩ ድርሳነ ሰንበት አሁን የተስፋ ገብረስላሴን ትርጉም ቤተክርስቲያን አትቀበለውም ወይ ነው ያልኩ። ያሳተመውን ተስፋ ገብረስላሴ የሚያሳትመውን መጽሐፍ አትቀበለው? አንዳንዱ ላትቀበለው ትችላለህ። ማስረጃ እስቲ አንተ አንድ ተስፋ ገብረስላሴ ያሳትሞት ያልተቀበለችው አንድ ገድል ማስረጃ አንተ። ለማያውቃችሁ እኮ ሄዳችሁ ማውራት ትችላላችሁ ብራዘር። ቤተክርስቲያን ተስፋ ገብረስላሴ ያሳተመውን መጽሐፍ የማትቀበለውን አንድ መጽሐፍ ንገረኝ ገድል። ሁሉንም አትቀበልም እኮ አላልኩም እኮ አንድ ጥቀሰኝ ነው። ከማትቀበለው ውስጥ አትቀበልም ብለኸኛል። አንድ ጥቀስ ችግር የለም። አንድ ቤተክርስቲያኗ የታተመው ድርሳነ ሰንበት አምጣውና አንድ ጥቀስ። አስተያየታ አንድ ጥቀስ ብራዘር። መጀመሪያ ለቀደሙ ውሸት ቤተክርስቲያኒቷ በተስፋ ገብረስላሴ የታተመውን ያልተቀበለችው አንድ ገድል ንገረኝ ያልኩ። የግድ እኮ ሁሉንም እኮ ኢግኖር ማድረግ አይጠበቅባትም። እኔ አንድ ነው የጠየቅኩ፣ ሁሉንም አልጠየቅኩም። እኔ አንድ ነው የጠየቅኩ ብራዘር። እኔ አንድ ነው የጠየቅኩ፣ ሁሉንም አልጠየቅኩም። አንድ ጥቀስ። አንድ ጥቀስ አድርገው ሊሆን ይችላል መረጃ። አዎ አላቅም። አየህ አላውቅም። እንደሚያውቅ ሰው አታውራም። አንተም ኢግኖር ይደረግ አይደረግ አንተስ ታውቃለህ? እንደሚያውቅ ሰው አታውራም ብለህ ለዛ ነው። አንተ ታውቃለህ? ምንም የለም። ምንም ይሄው እድል ሰጠው ካለ አንተ አልኩ። ይሄ ስለሌለ ነው። የሌለ ነገር ማስረጃ ለምን ጠይቀኛል? ካለ አንተ ሊኖር ይችላል በሚል አለማ ዶክትሪን የሚመሰረተው አንተ ካለ አንተ ችግር የለም ልቀበል። ያው አትገምታ ሊኖር ይችላል አትበለኝ። ካለ አንተ እድል ልስጥህ። ካለ አንተ እድል ልስጥህ። አትገምት። ፈልገን እናመጣለን። እንደሱ በላየ ካለ አንተ አልኩ እኮ ካለ ማምጣት ነው ብራዘር። በሌለ ነገር ዶክትሪን ግን አይመሰረትም። ወንድም አለ ካለ አንተ እኮ አልኩ። ቀላል ነው እኮ ካለ ማምጣት ነው። በጣም ሲምፕል ነው። በጣም ኢዚ ነው። በግለሰብ ግን ቤተክርስቲያን እንዳጠቃላይ ኢዚ ነው እኮ አልኩ። ካለ አንተ አሁንም እድል ሰጣለሁ። 160 ሰዎች ያለባችሁ ካለ በግለሰቦች ሊታተሙ ጽሁፎች ስህተት እንዳለባቸው ቤተክርስቲያኗ በሲኖዶስ ተናግራለች። ከዚህ ቀደም ካለ አንተ አልኩ እኮ እድል ሰጠው። ካለ አንተ ከሌለ ግን የለኝም። ይኖራሉ። አይ ይኖራል፣ ግምት ነው። ሌላ ግለሰብ በቅርቡ ያሳተሙት አንድ ወዳጅ እኔ ጠየቅኩ። አይዞህ ብራዘር መበርታት ነው ያለብህ።
የሐሰት ዘመን አሁን አከተመለት ብራዘር። መበርታት ነው ያለብህ ብራዘር። አዮ ካለ አንጣሽ ችግር የለም። እሺ ይሄኛው ቤተክርስቲያኒቷ ለምን እንደምትደረብ አላውቅም። እኔ እኮ ማስረጃ ነው የተደረበው እያወራሁ ነበር አይደለም ብራዘር። ካለ አንጣ እያልኩ ነው ያለሁት። ካለ እኮ ማምጣት ጥያቄ ጤናማነት የጎደለው እንደሆነ ጥያቄ እኮ የምታውቀው መጀመሪያ ስለ ገድላትና ድርሳናት ላይ ምንድነው አቋም ተብሎ ይጠየቃል እንጂ ከአንዳንድ ከሆነ ከገድል ውስጥ የሆነች ሲጀመር ገድል ኢንፋሊብል አይዞ ብራዘር አላምንም ነው ማለት ያለበት። ይሄ ስህተት ነው ማለት ያለበት። አላምንም እንደሚያምን ሰው አክት አታርጋ። that's my point እኮ አላም ማለት በቃ እርግጠኛ አትሁን እኮ። ስለዚህ እርግጠኛ ሳትሆን የማታውቀውን የማታምንበትን እምነት እኛ ጋር መተህ ምን እያልከን ያለው ብራዘር? እንደሚያምነው ሰው እኮ ነው አክት ያደረከው። እኔ ስላንተ አቋም ምን ይሰራልኛል ብራዘር? ያንተ አቋም አለ የቤተክርስቲያኒቱ አቋም ነው የሚመለከተኝ እኮ የቤተክርስቲያኒቱን አቋም ነው። እሺ የቤተክርስቲያኒቱን አቋም ከሆነ ድርሳነ ሰንበትን አልቀበልም ያለችበትን ማስረጃ አስጠኝ። ችግር የለም ልቀበል። ድርሳነ ሰንበት አልቀበልም ያለችበትን ማስረጃ አስጠኝ። አልቀበልም አልኩ። በቃ ይኸው ከድርሳነ ሰንበት አንብቤልሃለሁ። ይሄን ድርሳነ ሰንበት ትቀበለዋለህ ወይስ አትቀበልም? ታሪክ ይኸውልህ ምን ትላለች ቤተክርስቲያን መሰለህ? ታሪክ እኔ ይሄንን ድርሳነ ሰንበት ትቀበለዋለህ ወይስ አትቀበለው? ትቀበለዋለህ። እሺ እቀበለዋለሁ አለ። ኢየሱስ ክርስቶስ ይለምናል ይላል። እንደሚለምን ታምናለህ? ያ ማለት ግን በድርሳን ውስጥ ያሉ ታሪኮች በሙሉ ኢንፋሊብል አይደሉም ማለት ግን አይደለም። ስህተት ነው ይሄ ታሪክ እያልከኝ ነው ያለኸው? አላነበብኩትም፣ እርግጠኛ አይደለሁ እኮ ይኸው እያስነበብኩህ እኮ ነው ወዳጅ እኮ ግማሽ ጎርደን ያስነበብከኝ አንድ ሁለተኛ ይሄው ሙሉዋን ምን ችግር አለ? ሙሉዋን ብላው ይሄው ልቀጥ ቤተክርስቲያኗ እውቅና መድኃኒታችን ችግር ይቀበል እኮ ስታረጋግጠው እምነትን ትቀይራለህ። በቃ ችግር የለም። መድኃኒታችን ወደ ጨለማ ሰው ይመለሳል። አይዞ ብራዘር። መድኃኒታችን ጸሎት ከጸለየላቸው በኋላ ራሱ ቀልድ ራሱ የምስቀው ነገር እኮ ነው የሚያስቀው ብራዘር። አይዞ ብራዘር፣ አይዞ አያስቅም። ዝም ብለህ ቀጥል። አይዞ ወዳጄ ማለት ባይዘው አሁን ይሄ ምንም የሚያናድር ነገር የለም ወዳጄ። እየተደረብክ ነው፣ ስሜታዊ ይሆናል። ይሄ ምንም የሚያናድር ነገር የለም። ባይዘው ፎር ኢንፎርሜሽን ይሄ የቤተክርስቲያን ትምህርት ነው ወዳጄ። እኔ አሁን እንደዚህ ምንም ያበሳጭ ነገር የለም። ገልጬ ነው እያስነበብኩ ያለሁት። ኖ ዳኒ ተሳስተሃል። አትደረብ ብራዘር፣ አትደረብ ብራዘር ወዳጄ። አይዞህ ጎበዝ ፕሮቴስታንቶች ሊኖሩ ባንተ ልብ ችግር የለም። እኔም አላማዬ አንተን ለማበሳጨት ሳይሆን እንዳትበሳጭ እኮ ነው አይዞህ እያልኩ ያለሁት ወዳጄ። አትበሳጭ ብራዘር በፍጹም። እኔ አንተን ለማበሳጨት ፕሮግራም የለኝም። ምንም ችግር የለም ብራዘር፣ ችግር የለም። ይኸው ቤተክርስቲያን ምን አለች? ኢየሱስ ይለምናል አለች። አንተ ግን ኢየሱስ አይለምንም ትላለህ። ይኸው ገድሏን የምትቀበል ከሆነ ኢየሱስ ይለምናል ትላለች ቤተክርስቲያን። ኦኬ ዳኒ ተሳስተሃል። ድርሳነ ሰንበት አለኝ። ለምን እየተደረብክ እንዳለ አላውቅም ብራዘር። አይዞህ ዳኒ ተሳስተሃል። ድርሳነ ሰንበት እኔ አለኝ እንደዚህ የሚል ሐሳብ የለም የምትል ከሆነ የመጨረሻ እድል ልስጥህ። ካልሆነ ሌላ አልፋለሁ። ችግር የለውም። በቃ በሂደት እናቆየውና የለም እንደዚህ መልስ እንደሌለ ለማሳየት ነው። አላማዬ እሱ ነው። ወርደ ካመጣት የግለሰቦችን የተሳሳተ አንድ ታሪክ ተሳሳተ ካልከኝ እኮ ይኸው እድል ልስጥ። ተሳስቷል የምትለኝ ከሆነ እድል ልስጥ። ደርሳን እቀበላለሁ፣ ተናግሬያለሁ። ደርሳን እቀበላለሁ፣ አምናለሁ። ነገር ግን በግለሰቦች የተለያዩ ታሪኮች እየተጨመሩ ለማሳሳት እንደሚወጡም ስለማቅ ዝም ብዬ አንተ ያነበብክልኝን አልቀበልም ያልኩት። የለ አታቆም እኮ ብራዘር። በዘመንህ እኮ እኛ ማለት ጴንጤ ቤት ነው ባይዘው መጽሐፉን እንኳን አንብበህ የምታውቀው ማለት መጽሐፍን ገድላት እንደሚያነብ አትደረብ ብራዘር፣ አትደረብ ብራዘር፣ አትደረብ። አንተ ቀን ሙሉ እርግጠኛ ነኝ ከመጽሐፍ ቅዱስ የበለጠ አትደረብ ብራዘር። እኔ ራሴ ላውራ ብራዘር። ለምን ስሜታዊ እንደሆንክ አላውቅም፣ ግን አይዞህ ስለ ራሴ ላውራ ስለኔ አታውራ እኮ። በደምብ ስማኛ ብራዘር። አሁን አየህ ይሄው እድል ሰጣለሁ ወዳጅ። እኔን ግን እንዲህ ነህ ታውቀኛለህ። እስቲ ስሜታዊ ሳትሆን ትንሽ ራስን አረጋጋ ብራዘር።
ራስን አረጋጋ። ይኸውልህ ገድላትና ተአምራትን አምናለሁ ያልከው አንተ ነህ፣ እኔ አይደለሁም። ኦኬ የሚያምን ሰው ከሆንክ ይሄው ገድላትና ተአምራትን አሳየው። ገድላትና ተአምራት ላይ ምን ይላል? ኢየሱስ ይለምናል ይላል። ትቀበለዋለህ ወይ ነው የምልህ። ምን አልከን? አላነበብኩትም አልክ። አየህ ገና እንኳን ቤተክርስቲያንን አታውቃትም ማለት ነው። ይሄው ቤተክርስቲያን በገድላትና በተአምራት ላይ ኢየሱስ ይለምናል ብላ ጽፋለች። ኦኬ ማለት እኛ እኮ ነን እያሳየናችሁ ያለ ነው። ባይዘው ቤተክርስቲያናችሁ ምን እንኳን እንደጻፈች አታውቁም ብዙዎቻችሁ ማለት ነው። በጣም ብዙ ሰው ቤተክርስቲያኒቷ ምን ብላ እንደጻፈች እንኳን አያውቅም። የሚገርመን እሱ ነው። ምን ብላ እንኳን እንደጻፈች አያውቅም ቤተክርስቲያኒቷ። ገድላትና ተአምራት የራሴ የቤተክርስቲያን መጻሕፍቶች ናቸው፣ የኛ አይደሉም። እና የትኛውም ገድልና ተአምር አንድምታ አለው ብለህ አትዋሽም እኛ ጋር መተህ። ኦኬ አንድምታ አለው ብለህ አትዋሽም እኛ ጋር። ሶ መዋሸት አይጠበቅብንም። እሺ ስለዚህ እሱን ማሰብ ደስ ይላል ነው። እሺ ሌላ ኦርቶዶክሳዊ ከእውቀት ወጥቶ ማለት ከምስከ በማስረጃ ማውራት የሚችል ኦርቶዶክስ ካለ እንቀበላለን ማለት ነው። እሺ ሌላ ኦርቶዶክስ በስሜት ሳይሆን በቃ በስርዓት ማውራት የሚችል ካለ ማለት ነው። እሺ ማን እኔ ስሜታዊ ሳትሆን በስርዓት የማውራት አቅም አለ? የራስህ እኮ ነው ስሜታዊ ይሆናል ያልከኝ እንጂ እኔ ስሜታዊ ያልሆንኩኝ። አንተ ዲፋይን ታደርገናለህ። ስሜታዊ ሆነሃል፣ ተናደሃል ምናምን ትላለህ። እሺ አሁን ሳትናደድ የማውራት አቅም አለ? አንተ ሳትናደድ የመጠየቅ ብቃት ካለ ችግር የለም። አዎ አለኝ። ችግር ጠይቃ። እኔም አለኝ። በቃ ዋናው እሱ ነው። ዋናው እሱ ነው። እሺ እንቀጥል። እሺ ደስ ይለኛል። እሺ ይሄ መጽሐፍስ ታውቀዋለህ? መቼስ ይሄ በአብዛኛው ኦርቶዶክስ ዛም ቤት ያለ መጽሐፍ ነውና ይሄ መጽሐፍ ታውቀዋለህ? መዝገበ ጸሎት። እሺ የጴንጤ በማን የታተመው? ቤተክርስቲያኗ ነች ያሳተመችው? ይሄም የተስፋ ነው እኮ ይገመታል ማለት የግለሰቦችን ህትመት ነው የምታመጡት። ይሄ የግለሰብ ነው፣ ተስፋ የግለሰብ ነው። እሺ ችግር የለም። ቤተክርስቲያኒቷ ያሳተመችው መዝገበ ጸሎት አለክ? ችግር የለም ይኖረኛል። አሁን ግን ውጪ ነው ያለሁት። አሁን ቤት አይደለም ያለሁት። አዮ የተስፋን ይሄው እሺ እድል ልስጥ። ተስፋን አልቀበለውም የተሳሳተ ህትመት ነው ያለውበት ያለችበት ማስረጃ አለ? ከመጽሐፍ ቅዱስ ከመጽሐፍ ቅዱስ አላለም? ብራዘር እንደዛ ከላለ ይገርምት ማን አይዞ ብራዘር ደንግጣል ማለት ነው። እሺ በደንብ ስማኝ። እሺ ችግር የለም እኛ እናስመረጣለን። ችግር የለም ደንግጣ ከሆነ ችግር የለም መረዳ። አይዞ ብራዘር አይዞ ባኔ። እሺ ቴዳይ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በኮሜንት ውር ብልም አላያላችሁ። አላየንም ሚውት ተደርገ ነበር እንዴ? እንግዲህ ምን አውቃለሁ። አይ ሚውት አልተደረኩም። ኮሜንት እንትን ተሸፍኖ ነበረ፣ ለዛ ነው ነው። አዎ አንቺ መሆን አለብሽ የሸፈንሽው። ለማንኛውም ድርሳነ ሰንበት የቤተ ክርስቲያኒቱ አለ ወንድም ነው አለኛው። ግን ከዛ በፊት አንድ ጥያቄ ልጠይቀውና እሺ ማኔ የቤተ ክርስቲያን መጽሐፍ ከሌሎቹ መጽሐፍ በምንድን ነው የሚለየው? በምንድን ነው የምትለየው? የቤተ ክርስቲያን መጽሐፍ ማለት ለምሳሌ አሁን አልተሰማኝም ድምጽ ይቅርታ። ምን እንዳልክ ለምሳሌ አሁን ምንድነው መዝገበ ጸሎትን ሲጠቅስልህ አዎ የቤተ ክርስቲያን አለኝ አልከው። የቤተ ክርስቲያን መሆኑን በምንድን ነው ያወቀው? በህትመቱ የምታሳተምበት የራሷ ህትመት ቤት አላት። ምን ይባላል እሱ? የማተሚያው ቤት ነው እኮ። ማተሚያ ቤቱ ስሙ ምንድን ነበር? ብርሃንና ሰላም የመንግስት ነው። የማኔ ድምፅ እኔ ጋር ብቻ ነው ወይስ ሁላችሁም ጋር?
አይሰማም? ማኔ አውርተህ ከሆነ አልሰማሁም፣ ይቅር በለኝ። አሁን የኔ ኔትወርክ ምን ያንተ አልገባኝ። ግን ትንሣኤ ዘጉባኤ በጣም አሪፍ። በነገራችን ላይ ማኔ ምንድነው ስሙ መዝገበ ጸሎት በትንሣኤ ዘጉባኤ ታትሞ አያውቅም። በተለያዩ ግለሰቦች ነው። አሁን እንትን መዝገበ ጸሎትን ሳይሆን ላሳየ የፈለኩትኝ ድርሳነ ሰንበትን በትንሣኤ ዘጉባኤ አሁን እሱ ያለበትን ቦታ ባሳየህስ? አሳየኝ። ብታሳየኝ እኮ ይኸውልህ አሁን እኔ እያልኩ ያለሁት ድርሳን መቀበሌን ገድል መቀበሌን አንድ ታሪክ አውጥተህ በማሳየት ሀሳቡን ልታጠፋው አትችልም። ምክንያቱም የድርሳኑ ሀሳብ የገድል ሀሳብ በሆነ ታሪክ ወይም ደግሞ አንድ በተጎረደ ታሪክ ምክንያት ሊጠፋ ስለማይችል ማለት ነው። ኦኬ ሙሉን እናንብበው። ታዲያ ምን ችግር አለ? ሙሉን እናነበውና ከዛ ሙሉ ይኸውልህ አንድ እኔ እኮ መጀመሪያ እኮ ሳወራ እኮ እየሰማች የዳንኤል እየሰማኝ አልነበረም። እኔ እያልኩ የነበረው ምን መሰለህ ገድላትና ድርሳናትን እቀበላለሁ። ነገር ግን እዛ ገድልና ድርሳን ውስጥ የታሪክ መሸራረፍ የተጨመሩ ነገሮች ሊኖሩ ይችላል። ይሄን ደግሞ ቤተክርስቲያን ትንሣኤ ዘጉባኤ የታሪክ መሸራረፍና የተጨመረ የተቀነሰ ነገር ያሳትማል ብለህ ታምናለህ? ሊኖር ይችላል። በደንብ ትንሣኤ ዘጉባኤ አዎ ሊኖር ይችላል። እንዴ ምን ችግር አለው? ስለዚህ ታማኝ ምንጭ የላትም ማለት ነው ቤተክርስቲያኒቱ። ምንም ታማኝ ነገር የላትም። ማንም እየተነሳ ዝም ብሎ ታሪክን እንደፈለገ እየጎራረደ እንደፈለገ እየቀናነሰ የሚያሳትምባት ገዢና አስተዳዳሪ የሌላት እንደ ልቡ የሆነ ቤት ናት ማለት ነው። ይቅርት በደለኝ። ስለዚህ ጥያቄ ስላልገባኝ አንተ እንደዛ አልከው። እኔ አላልኩም። ጥያቄ ነው የጠየኩህ። ማኔ አንተ ራስህ ይኸውልህ መረጃ ሲቀርብልህ ይሄን መረጃ አዳምጠኝ። ጥያቄ ነው የጠየኩህ። ጥያቄ አትጠይቀኝ ከሆነ ሌላ ጉዳይ ነው። ጥያቄ ስጠይቅ ግን ይሄ የኔ ሐሳብ አይደለም ማለት ጥያቄ ያንተ ሐሳብ ሆኖ አይቀርብልህም። እኔ ያልገባኝን ነገር ነው የምጠይቀው። ለምንድን ነው ይሄን ጥያቄ የጠየኩትኝ? ወንድማችን ዳንኤል መረጃ ቀረበልህ። ተስፋ ገብረስላሴ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖተ አበው ጀምሮ እስከ ትንንሽ የጸሎት መጽሐፍቶች 80 እና 90 ከመቶ ሆነው የሚያገለግሉት መጽሐፍት ትንሣኤ ምንድነው ተስፋ ገብረስላሴ ያሳተማቸው ናቸው። ትንሣኤ በቅርብ ነው ማሳተም የጀመረው። እሱን እንደው ወደ ቤተ ክህነት አካባቢ ጠጋ ብለህ ቤተ ክህነት ላይብራሪ ሄደህ የቤተ ክርስቲያን መጽሐፍቶችን ከሼልፍ ላይ እያወጣህ ማን አሳተማቸው የሚለውን ቼክ አድርግ። ማህበረ ቅዱሳንም ህንጻው ላይ 6ኛ ፎቅ መረጃ ምንድነው አንተ ሲማስረጃ 90% ከየት አመጣ? አሁን ርዕሱ እሱ ስላሳያለሁ ከፈለክ ችግር የለውም። ግን ርዕስ እንድንቀይር ስለማልፈልግ አንተ በራስህ መንገድ እንድታጣራ አትፈራ። ነዚህ 95% አንተ ያንተን ድፍረት ላሳየ ነው። ቀጥል መረጃ ስጠኝ። 95% አሳያለሁ። አሁን ርዕስ ለመቀየር አትሞክር። አሁን ማወራው በድፍረት ጠራ። ኧረ ስማኝ በኢየሱስ የሆነ ሰው አፌን ይበላኛል ብሎ ነበር። እንደሱ ሆንክብኝ። አሁን የኔ ነጥብ እሱ አይደለም። የኔ ነጥብ ትንሣኤ ተስፋ የሚለውን አነጻጽረው ማሳየት አይደለም። ከፈለክ ዳታ ማሳየት ትችላለህ ብያለሁ፣ ግን እሱ አይደለም የኔ ነጥብ። ኧረ ስለ ጉልበታ አምላክ ልናገር እስኪ። ሚውት አድርገው፣ ሚውት አድርገው። ትዕግስት የሌለህ ከሆነ ሚውት አድርገው፣ አለበለዚያ ልጨርስ ሐሳቤን። የኔ ነጥብ እሱ አይደለም። የኔ ነጥብ ዳንኤል ሲጠይቅህ እሱ መጽሐፍ ግለሰብ ያሳተመው ስለሆነ ግለሰብ ደግሞ እንደፈለገ ስለሚሸራርፍ የቤተ ክርስቲያን መጽሐፍ አምጣ አልከው። የቤተ ክርስቲያን መጽሐፍ አምጣ አልከው። ኦኬ፣ የቤተ ክርስቲያን መጽሐፍ ምን በሚል ነው የሚታተመው? እሺ እሰጣለሁ፣ ሌላ መጽሐፍ እሰጣለሁ። የቤተ ክርስቲያን መጽሐፍ ምን በሚል ነው የሚታተመው ብዬ ስጠይቅህ ትንሣኤ ዘጉባኤ አልከኝ። ልብ አድርጉ፣ እዚህ ያላችሁ 250 ሰዎች። ኦኬ፣ ሁለት ምንድነው የቤተ ክርስቲያን መጽሐፍ ትንሣኤ ዘጉባኤ የሚያሳትመው ከሆነ ታማኝ ምንጭ ሊሆን የሚችለው ትንሣኤ ዘጉባኤ ነው። ኦኬ፣ ትንሣኤ ዘጉባኤ ላሳይ እንደሆነ ሲገባ አባቴ ለራስ አውራ። ትንሣኤ ዘጉባኤ ያሳተመው እሺ፣ ትንሣኤ ዘጉባኤ ያሳተመው ላሳይ እንደሆነ ሲገባ አይ የሱም ቢሆን ሊሸራረፍ ይችላል
የሰው እጅ ሊገባበት ይችላል አልክ። ስለዚህ ቀጥሎ ጥያቄ አቀረብኩ። ምን የሚል ጥያቄ? እንግዲያውስ ቤተክርስቲያኒቱ ታማኝ ምንጭ የላትም ወይ? ማንም እየገባ እንደፈለገ ይጽፍባታል ይሰራባታል የሚል ጥያቄ ጠየቅኩ። ይህን ጥያቄ ኖ ተሳስተሃል፣ ለምን እንደዚህ ትረዳዋለህ ብለህ ቻሌንጅ ማድረግ አይ ልክ ነህ፣ እኔም እንደሱ ነው ማስበው፣ ይቅርታ ስለ ልጁ ድምፅ፣ እኔም እንደሱ ነው ማስበው የሚለውን መመለስ ያንተ ድርሻ ነው። እኔ ጥያቄ ግራ ገባኝ። ትንሣኤ ነው ትክክለኛው ምንጭ ካልክ ትንሣኤን ላቀርብልህ ስል እሱንም ሊነካካ ይችላል ስትል ግራ ገባኝ። እሺ አሁን ሐሳብህን ልስማ። ይሄው ሚውት አድርጌያለሁ። እሺ እኔ እያልኩ ያለሁት በመጀመሪያ ገድላትና ድርሳናት መንፈሳዊ ጥቅማቸው ምንድን ነው? ለምንድን ነው የምንቀበላቸው ብለን ነው ራሳችንን መጠየቅ ያለብን። ልክ ሐዋርያው ቅዱስ ጳውሎስ እኔ ጌታን እንደመስል እናንተም እኔን ምሰሉ ይላል እና ዋኖቻችሁ፣ ሌላው ደግሞ ዕብራውያን ላይ ዋኖቻችሁን እየተመለከታችሁ በእምነት ምሰሏቸው የሚል ነገር በመጽሐፍ ቅዱስ ተጽፏል። እና ዋኖቻችን ምን ይመስላሉ? እውነት የነ ቅዱስ ጳውሎስ ታሪክ ስንል ከዛ በኋላ የተነሱ ሰማዕታት ቅዱሳን ታሪክ ምን ይመስላል? እነሱን ለመምሰል ምንድነው ማድረግ ያለብን ስንል ይሄን ታሪክ የምናገኘው ገድላትና ድርሳናት ላይ ነው። የቅዱስ ጳውሎስን ሐሳብ በመያዝ ያንን ታሪክ ከገድላትና ከድርሳናት እናያለን ማለት ነው። ሐሳብህን ጨርሰህ ነው ሚውት ያደረከው? ምናልባት ስልክ አቋርጦት ይሆን? ሄሎ ይቅርታ። የገድላትና የድርሳናት ዋነኛ ዓላማ ማስተማር ነው ሰውን ማለት እና በዚህ ታሪክ ውስጥ ግን ረጅም ዘመን ያስቆጠሩት ሂደቱ ረጅም ነው። እዛ ውስጥ በእጅ ነበር ሲገለበጥ የነበረው።